ጤና ይስጥልን ከዋስ ሚዲያ ዕለታዊ መረጃዎችን ይዘን ቀርበናል። ውድ አድማጭ ተመልካቾች እንደምናላችሁ አበይት የምንላቸውን የግንባር ዜናዎች እነሆም። በዳህና ወረዳ የአምድ ወርቅ ከተማ ምክትል ፖሊስ አዛዥን ጨምሮ የ39 አገዛዙ ወታደሮች መደምሰሳቸው ተነገረ። በደብረ ታቦርና በጋሳኝ መካከል በጠላት ላይ ከባድ እርምጃ ተወስዷል። የአፋብን በላይ እዝ የሜጀር ጀነራል ባንታ ኮር ጉና ክፍለ ጦር አሃዶች ባደረጉት ልዩ ኦፕሬሽን ነው የአገዛዙ ወታደሮች ላይ ከፍተኛ ምት ያሳረፉት። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ጥብቅ ወታደራዊ መመሪያዎችን የሚመለከትና አገዛዙ ከሰሞኑ እያናፈሰው የሚገኘውን ወታደራዊ ስምሪት ተመልክቶ መግለጫ ይዞ ወጥቷል። የአማራን ህዝብ በሴራና በክህደት የማንበርከክ እቅድ በቆራጥነት ይመከታል ብሏል። የአሳምነው እዝ አበይት ጉዳያችን ነው፣ እንነግራቸዋለን። በአንጾኪያ ገምዛ ያገዛዙ ፋኖን ወቅታዊ ቁመናና የትግል ገፊ ምክንያቶች የገመገመ ህዝባዊ መድረክ ማካሄዱም ሰምቷል። የአፋብን ምኒልክ እዝ አሃዶች በ106ኛና 303ኛ ሳምነው ኮር በጋራ በመሆን የጠላት ሻለቃ መሪን ጨምሮ በርካታ የሰራዊት አባላትን በመደምሰስ ድል መጎናጸፋቸውን ለማወቅ ተችሏል። ውድ አድማጭ ተመልካቾች ከዋስ ሚዲያ ወደ እናንተ የሚደርሱ አበይት የግንባር መረጃዎችን እያደመጣችሁ እንድትቆዩ በአክብሮት እንጋብዛለን። በቅድሚያም በደሃና ወረዳ የአምድ ወርቅ ከተማ ምክትል ፖሊስ አዛዥን ጨምሮ 39 አገዛዙ ወታደሮች መደምሰሳቸው ተነግሯል። በወሎ ቤተ አማራ ምኒልክ እዝ የ303ኛ ሳምነው ኮር 19ኛ ክፍለ ጦር ዋግሹም ብርጌድ ከዋግ ኽምራ ብሔረሰብ አስተዳደር ዞን ደሃና ወረዳ አምድ ወርቅ ከተማ በመነሳት በሶስት አቅጣጫዎች ተንቀሳቅሶ የነበረውን የጠላት ኃይል በመመከት ወደ ማጥቃት በመሸጋገር አኩሪ ገደል ፈጽሞ ድል ተቀዳጅቷል። ከአምድ ወርቅ ከተማ 04 ቀበሌ አርቢት፣ በ010 ቀበሌ አቦና በ017 ቀበሌ ጭርጉዝ አቅጣጫ ተንቀሳቅሶ የነበረ የብልጽግና መከላከያ ሰራዊትና የአምድ ወርቅ ከተማ አስተዳደር ፖሊስና ሚኒሻ ኃይል ጭርጉዝና አካባቢው ላይ በፋኖ በተዘጋጀው ወጥመድ ሰተት ብለው ገብተው ከባድ እርምጃ እንደተወሰደባቸው በምኒልክ እዝ ከ303ኛ ኮር ህዝብ ግንኙነት ክፍል ለማረጋገጥ ተችሏል። መረብ ሚዲያ እንደዘገበው አርበኞቹ ዛሬ ሰኔ 26 ከንጋት ጀምሮ በጠላት ላይ የተጠና የሽምቅ ውጊያ በመክፈት ከፍተኛ ሰብአዊና ቁሳዊ ኪሳራ አድርሰው ነው ድል የተቀዳጁት። በአውደ ውጊያው የደሃና ወረዳ መቀመጫ የሆነችው የአምድ ወርቅ ከተማ አስተዳደር ፖሊስ ምክትል አዛዥ ኢንስፔክተር አበራ ሞገስን ጨምሮ 16 ወታደሮች ሲገደሉ ከ23 በላይ የሚሆኑ ወታደሮች በጽኑ ቆስለው ከውጊያ ስምሪት ውጭ ተደርገዋል። በተጋድሎው አንድ ኤኬ 47 ክላሽንኮቭን ጨምሮ 13 የነፍስ ወከፍ መሳሪያና 128 ተተኳሽ እንዲሁም ሌሎች ወታደራዊ ቁሳቁሶች በፋኖ ቁጥጥር ስር መዋላቸውን ከ303ኛ ሳምነው ኮር ህዝብ ግንኙነት ክፍል ለማረጋገጥ መቻሉን ጠቅሶ የዘገበው መረብ ሚዲያ ነው። ውድ አድማጭ ተመልካቾች በዚህ ወሎ ቤተ አማራ ሌላኛው የአውደ ግንባር መረጃችን ነው የምንቆየው። የጀብደኛው ምኒልክ እዝ አሃዶች የሆኑት 106ኛ ኮርና 303ኛ ሳምነው ኮር በጋራ በመሆን የጠላት ሻለቃ መሪን ጨምሮ በርካታ የሰራዊት አባላትን በመደምሰስ ድል ተጎናጸፉ። የምኒልክ እዝ 106ኛ ኮር ነበልባሉ 34ኛ ክፍለ ጦርና የ303ኛ ሳምነው ኮር 21ኛ ተከዜ ክፍለ ጦር በጋራ በመሆን በአምስት አቅጣጫ የጠላትን ኃይል በመምታት ከፍተኛ ድል ማስመዝገባቸውን ጠቅሷል። በትላንትናው ዕለት በተካሄደው አውደ ውጊያ ከረፋዱ 2 ሰዓት ጀምሮ ማምሻውን የጠላት ሻለቃ መሪውን ጨምሮ በመደምሰስ ድል ተጎናጽፏል። የ106ኛ ኮር አካል የሆነችው የምድር ድሮን እየተባለች የምትጠራው 34ኛ ክፍለ ጦር ከ303ኛ ኮር ነበልባሉ 21ኛ ተከዜ ክፍለ ጦር ጋር በጥምረት የጠላት ብልጽግናን ቡድን ከፍተኛ ምት በማሳረፍ ሰብአዊ ቁሳዊና ስነ ልቦናዊ ጉዳት አድርሰውበታል። በዚያ ወደ ውጊያ ሁለቱ ክፍለ ጦሮች በመናበብ አስደናቂ ቅንጅት፣ አስደማሚ መከላከልና የመልሶ ማጥቃት ውጊያን ማድረግ የቻሉ ሲሆን በጭፍን አማራዊ ጥላቻ የሚንቀሳቀሰው በስነ ልቦና የተዳከመው ያገዛዙ ዘረፈጅ ሰራዊት የላስታና የጋዝ ወረዳ አዋሳኝ ኮረብታዎች መቀበሪያው ማድረግ ተችሏል። የጠላት ኃይል አይገመቴና ምታታዊ የሆነውን የምኒልክ እዝ ፈርጣማ ጡንቻ መቋቋም አቅቶት በርካታ ኃይሉ ሲደመሰስ፣ ገሚሱ ደግሞ እግሬ አውጭኝ ብሎ ፈርጥጧል። በታሪካዊ ተጋድሎ ክፍለ ጦሮቹ ከ10 ሰዓት በላይ ለአስጨራሽ አውደ ውጊያ ያደረጉ ሲሆን
በርካታ የአገዛዙ ሰራዊትና መሪዎቻቸው ጨምሮ ተደምስሰዋል። የጠላት ግብስብስ ሰራዊት ከጋሸና ቡያ ሐሞሲት፣ ከኩሌ መስክ፣ ከእስታይሽ፣ ከገነተ ማርያምና ከሻለው በ5 አቅጣጫው እያደረገ ቢሆንም የአገዛዙ ሰራዊት ውሃ በሚናፍቅበት በረሃ በጀግኖቹ ተመቶ ሞትና ቁስለኛውን ሲጎትት ውሏል። ጀብደኛ የምኒልክ ዘናበስቶች ተራራን እንደሜዳ እየተረማመዱ ከምሽግ ምሽግ እየተወረወሩ የወራሪውን ሰራዊት የጅብና ሞራስ ያደርገውታል። በዚያ ወደ ውጊያ አንድ ሻለቃ መሪውን ጨምሮ 53 እግረኛ ሰራዊት ሲደመሰስ 39ኙ ቁስለኛ ተደርጓል። በመጨረሻ የአማራ ፋኖን ምት መቋቋም ያቃተው የጠላት ኃይል ወደኋላ ሲሮጥ የተለመደውን አማራዊ ጥላቻና የግፍ ጽዋን ፈጽሟል። በሌላኛው ወደ ግንባር በሰዋ ሜዳ ሰርገው በመግባት በአገዛዙ ሰራዊት ላይ የማያዳግም እርምጃ የወሰዱት የ102ኛ ኮር 12ኛ ክፍለ ጦር 6ኛና 4ኛ ሻለቃ ናቸው። የ102ኛ ኮር 12ኛ ክፍለ ጦር ሰኔ 25 በትላንትናው ዕለት በሰሜን ወሎ ዞን ጉባ ላፍቶ ወረዳ ከወልዲያ ከተማ በቅርብ ርቀት ልዩ ስሙ ሰዋ ሜዳ በተባለ አካባቢ በአገዛዙ ሰራዊት ላይ ከወትሮ በተለየ ሁኔታ የደፈጣ ጥቃት ፈጽመዋል። ጥቃቱን የፈጸሙት የ12ኛ ክፍለ ጦር አናብስቶች ሲሆኑ በዚህም ማጥቃት 10 የአገዛዙ ሰራዊት እስከ ወዲያኛው ሲሸኙ 17 የሚሆኑት ደግሞ በከፍተኛ ጉዳት ወልዲያ ሆስፒታል መግባታቸውን የውስጥ መረጃዎች ገልጸዋል። በዚህ ከፍተኛ ተጋድሎ ኤኬ ክላሽንኮቭ መሳሪያ 7 የክላሽ ጥይት 400 ኤፍ1 ቦምብ 10 የወገብ ትጥቅ 6 የክላሽንኮቭ ካዝና 9 ገቢ ተደርጓል። የምኒልክ እዝ ካደረጋቸው የአውደ ግንባር መረጃዎች ባሻገር ወደ ሸዋ ጠቅላይ ግዛት አሳምነው እዝ ወቅታዊ መግለጫዎች ነው የምንሸጋገረው። እዙ ወቅታዊ ያለውን ጥብቅ መግለጫ ይዞ የወጣ ሲሆን የአማራን ህዝብ በሴራና በክህደት የማንበርከክ እቅድ በቆራጥነት ይመከታል ብሏል። ለመላው ኢትዮጵያ ህዝብ በተለይ ለተከበርከው የአማራ ህዝብ ሲል ባቀረበው ጥሪም የአገዛዙ ኃይል የህልውና ትግሉ ለማደናቀፍ በኃይልም ሆነ በውስጥ ሴራ ለማዳከም ሌት ከቀን እየሰራ ይገኛል ብሏል። የሸዋ ጠቅላይ ግዛት አሳምነው እዝ የስርዓቱን አጠቃላይ የክረምት ስልታዊ እቅድና የወታደራዊ ቅኝት እንቅስቃሴን በጥብቅ በመከታተል መረጃዎችን አደራጅቶ ለጸጥታ መዋቅሩና ለህዝቡ የሚከተለውን ወቅታዊ መግለጫ ጥሪ ያቀርባል። ለጸጥታ ኃይሉ ለሚሊሻ ፖሊስና የሰላም አስከባሪ የቀረበ አጣዳፊ ህልውና ጥሪ። ባለፉት 2 ቀናት ውስጥ የአማራ ክልል ጸጥታ ቢሮ ምክትል ኃላፊ አቶ ደጀኔ ልመንህ የሰሜን ሸዋ ዞን እና ደብረ ብርሃን ሜትሮፖሊታን ከተማ የብልጽግናን ካድሬ አስቸኳይ ስብሰባ ጠርቶ ያስተላለፈው ውሳኔ ከሰሜን ሸዋ ከየወረዳው የሚውጣጣ 370 ከደብረ ብርሃን 150 በድምሩ 520 ፖሊስ ከሰሜን ሸዋ ከየወረዳው የሚውጣጣ 1700 እና ከደብረ ብርሃን 800 በድምሩ 2500 ሚሊሻ በአጠቃላይ ከ3000 በላይ ሚሊሻና ፖሊስ ከነሙሉ ትጥቁ ተመልምሏል። ይህ ፕሮግራም በአማራ ክልል በሁሉም ዞኖች የሚደረግ ሲሆን የምስራቅ አማራው ቡርቃ፣ የጎንደር፣ የጎጃም በሚል በ3 ማዕከል ሰልጥኖ ካጠናቀቀ በኋላ ከመከላከያ ጋር ተበውዞ በራሱ ማህበረሰብ ላይ ሊዘምት መዘጋጀቱን ከውስጥ የመረጃ ምንጮች አረጋግጠናል ያለው እዙም መልእክታችንም ወንድሞቻችን የሆናቸው የሚሊሻ የፖሊስና የሰላም አስከባሪ አባላት በእናንተ ላይ የጣለባቸው ወደ ስልጠና ማዕከል ገብቶ የመሰልጠን አስገዳጅ ትዕዛዝ ዓላማው እናንተን ለማብቃት ሳይሆን በገዛ ወገኖቻችሁ ላይ እንድትዘምቱና ለወንድማማች የዘር ፍጀት እርስ በርስ እንድትጨራረሱ የተደገሰላቸው የሞት ወጥመድ መሆኑን ከወዲሁ እንድትገነዘቡት እንፈልጋለን ብሏል እዙም። ስርዓቱ የራሱን እድሜ ለማራዘም እናንተን እንደ ጭዳ ከፊት አሰልፎ በገዛ እናትና አባቶቻችሁ በገዛ ወንድሞቻችሁ ላይ ሊያዘምታችሁ ቆርጦ ተነስቷል። ስለሆነም ለዚህ እኩይ የክህደት ተግባር ፍጹም ተባባሪ እንዳትሆኑ ይህንን የጥፋት መዋቅርና የስርዓቱን ሰንሰለት በመበጠስ ከወዲሁ በመውጣት ወደ ወገን ዘመዳችሁ የአብራካችሁ ክፋይ ወደሆነ የፋኖ ኃይል ወደ ህዝባችሁ እንድትቀላቀሉ ጥሪ እናቀርባለን ብሏል። በሴራና በገንዘብ የህሉና ታጋይን የመከፋፈል ሙከራን በተመለከተም የጠላት ቀጣይ እቅድ በቢሊዮን የሚቆጠር ገንዘብ በመመደብ በፋኖ የድርጅት የኮር አመራሮችና በታችኛው መዋቅር ውስጥ ሰርገው የሚገቡ ሰላዮችን በመመልመል በመካከላችን ጥርጣሬና መከፋፈልን መፍጠር እንደሆነ በግልጽ አውቀነዋል። መልእክታችን ያሳምነው እዝ አመራሮችና የፋኖ አባላት ከመቼውም ጊዜ በላይ የተሳሰሩና የአማራን ህዝብ ጥያቄ በጽናት የሚያስከብሩ እንጂ በገንዘብ የማይደለሉ መሆናቸውን እናረጋግጣለን። በውስጣችን ሰርጎ ገቦችን ለመለየትና የጠላትን የውስጥ ሴራ ለማክሸፍም የደህንነት መዋቅራችን በንቃት እየሰራ ይገኛል ብሏል። የሸዋ ጠቅላይ ግዛት አሳምነው እዝ የአመራሮችን እንቅስቃሴ ለይቶ የማጥቃት ስልትም ሌላኛው የአገዛዙ በክረምቱ ሊፈጽማቸው ያቀዳቸው ወታደራዊ እቅዶች ሲሆኑ ጠላት የፋኖ አመራሮች የሚያድሩበትና የሚንቀሳቀሱበትን ቦታዎች በመለየት ከፍተኛ መስዋዕትነት ከፍሎም ቢሆን ከበባ በማድረግ የመግደልና በቅርብ ሰዎቻቸው የማስመጣት ጥቁር እቅድ ቀርጿል። መልእክታችን ጥብቅ የወታደራዊና የደህንነት ጥንቃቄ እንዲደረጉ መመሪያ ያስተላልፈናል። የአንድ አመራር መውደቅ ትግሉን እንደማያቆመው ጠላት ሊያውቀው ይገባል። ይልቁንም ይህ አይነቱ የጭካኔ እቅድ ይበልጥ እንድንጠነክርና እንድንደራጅ አድርገናል ብሏል እዙ በመግለጫው። በስርዓቱ መዋቅር ውስጥ ያሉ ደጋፊዎቻችንን የማጽዳት ዘመቻው ሌላኛው አገዛዙ
የነደፈው ስልት ሲሆን ስርዓቱ በመዋቅሩ በፖለቲካ አመራሩና በባለሀብቱ ውስጥ ለፋኖ መረጃና ሎጂስቲክ የሚያቀርቡትን የውስጥ አርበኞች የማሰርና የማጥፋት ዘመቻ ለመጀመር አቅዷል። መልእክታችን ከጎናችን ለቆማችሁና መረጃ ለምታቀርቡ የቁርጥ ቀን የአማራ ልጆች በሙሉ ጠላት ሊያደርግ የሚችለውን አፈና በመገመት ከፍተኛ ጥንቃቄ እንድታደርጉና የደህንነት አሰራራችሁን እንድትቀይሩ እናሳስባለን። አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ሰኔ 26 2018 ሲል ጥብቅ የጥንቃቄ መረጃዎቹን ይዞ ወጥቷል። በመጨረሻም በደብረ ታቦርና በጋሳኝ መካከል በጠላት ላይ ከባድ እርምጃ ተወሰደ። በአፋብን በለእዝ የሜጀር ጀነራል ባንታ ባተኮር ጉና ክፍለ ጦር ስር የመቅደላ አምባ ብርጌድ ፋኖች ዛሬ ሰኔ 26 2018 ከጠዋት ጀምሮ መነሻውን ከደብረ ታቦር ከተማ አድርጎ ወደ ጋሳኝ ከተማ ሲንቀሳቀስ በነበረ የጠላት ጥምር ጦር ላይ ከባድ እርምጃ በመውሰድ አኩሪ ድል ማስመዝገባቸውን ክፍለ ጦሩ በህዝብ ግንኙነት ክፍሉ በላከው መረጃ አስታውቋል። የመቅደላ አምባ ብርጌድ አርበኞች በደብረ ታቦር ከተማና በጋሳኝ ከተማ መካከል ህሩይ አምባ አረጋይ አርሴማና ዋዶ በተባሉ አካባቢዎች በወሰዱት የሽምቅ እርምጃ 8 የጠላት ወታደሮች ሲገደሉ 6 ወታደሮች ደግሞ በጽኑ ቆስለው ከውጊያ ስምሪት ውጭ ተደርገዋል። ከአርበኞቹ ፈጣን አጥቂነትና ከአካባቢው ደጀነት ጋር ተዳምሮ የአገዛዙን ኃይል አሰልፎት የነበረውን ብዛት ያለው ተዋጊ ኃይልና የአየር መቃወሚያ እንዲሁም ሞርታርና ሌሎች ከባባድ የቡድን መሳሪያዎች ዋጋ ቢስ በሆኑበት በዚህ ተጋድሎ ከተደመሰሱ ወታደሮች ባሻገር አንድ የጠላት ተሽከርካሪ በፋኖ ቦምበኞች ከጥቅም ውጭ ሲደረግ በርካታ የጠላት ወታደራዊ ቁሳቁሶች በእሳት ጋይተው መውደማቸውን ነው ከጉና ክፍለ ጦር ለማረጋገጥ የተቻለው። መረብ ሚዲያ እንደዘገበው የጠላት ጦር ከወደ ፋኖ የተወሰደበትን ቅጽበታዊና እጅግ ጠንካራ እርምጃን መቋቋም አቅቶት በተሽመደመደበት በዚህ ተጋድሎ አርበኞቹ የጠላትን እንቅስቃሴ እቅድ አስቀድሞ በመጥለፍ የተጠና ጥቃት ከፍተው በማሽመድመድ ካደረሱበት ከባድ ሰብአዊና ቁሳዊ ውድመት በተጨማሪ የውጊያ የበላይነታቸውን በማስመስከር ቁልፍ ወታደራዊ ስፍራዎችን በቁጥጥራቸው ስር ስለማስገባታቸው ለማወቅ ተችሏል። ውድ የዋስ ሚዲያ ቤተሰቦች አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ዕለታዊ መረጃችን በዚሁ ተጠናቋል። ነገ በተመሳሳይ ሰዓት የተለያዩ መረጃዎችን አጠናቅረን ይዘን እንቀርባለን። እስከዚያው ድረስ በያላችሁበት በቸር ቆዩን።